ኳስሮ እኮ የሚሰቃይበት ሀገር እኮ ነው ያለው። እኔ ያልኩሽ ያለሁት ነገሩ ሳውዲ ላይ ይኸውልሽ፣ አንድ የመስመር ከሳትሽ አለቀልሽ። መቼም አትመለሽ። መቼም ጥንቃቄ ያስፈልጋል ማለት ነው እንጂ እኛ ሀገሪቱን አይደለም። እኛ ሀገሪቱ እኮ የራሱ የሆነ ህግ አለ። የራሱ አጋላት ያለሽ አሁን ልንገርሽ፣ አሁን ሳውዲ ላይ የሚሆነውን ማነው ዱባይ ላይ የሚሆነውን ነገር እየሰማሽ ነው። ዱባይን ጉድ እየሰማሽ ነው አይደል? ዱባይ ላይ እኮ ራሳቸውን አስከብረው ትዳር መሰረተው ቤተክርስቲያን እየሳለሙ ስነ ስርዓት የሚኖሩ ሰዎች አሉ። ሳውዲም እንደዛ ነው። እነዛ ሰዎች የሚኖሩት ግን ምን ፈርተው መሰለሽ? ተጠንቅቀው ተጠንቅቀው ምን ሆነሽ ነው? ተጠንቅቀው። እንደው ሳውዲ ፖሊስ ባይኖር ህግ ባይኖር እኮ ሀገሪቱን እኮ ከጥቅም ውጭ እኮ አድርገዋታል። አንድ ቤት ውስጥ እኮ 12 በርሜል ጠላ ተጠምቆ ሲጠጣ የተገኘበት ሀገር እኮ ሳውዲ። እናስበሽ ዜድ ሻለኝሽ ሄድባቸው። እኔ እንትኑም ሀገሪቷን ያልከማ አይ ከባድ። ለማንኛውም እሱ አይደለም አሁን እኛ የሚያሳስበን። እሱ ያሳሰበን ነገር እቺ የታችን 20 ዓመቷ ነው። ገና ቦቆቅላ ህፃን ነች። እንዳትበላ ተጠንቀቅ። ብዙ ህፃናቶች እንዳይበሉ ራሳችሁን ጠብቁ። ኮንትራት ቤት ውጡ። እንደዚህ ያለ ብትባሉ እንዳትወጪ። አለሽበት ቤት አንገትሽን ደፍተሽ ስሪና ወደ ሀገርሽ ገብተሽ ቀሪ ህይወትሽን በሰላም ኑሪ ለማለት ነው። ሪች ገብቶሻል አይደል? አመሰግናለሁ። ዜድ እንዴት ነሽ? ዜድ ኧረ ኒውትሪሽን አንሺ። ሳሚዬ እንዴት ነህ? እንዴት ነሽ? ደህና ነሽ? ድካም ስሜት ይሰማብሻል፣ ይታይብሻል። አሉ እንደ የኔ ወንድም ሰው ስለተኛ ነው። ልጆች ተኝተዋል። እንዴት ነህ? ደህና ነህ ወይ? ሁላችሁም ሰላም? ሳሚዬ ምርጡ ሰላም ነው አይደለ? አይደለ? ቅድም አገባም ሰለክ ላፕቶፕ ላይ ተኝተክ ቅድም ብቅ ብዬ ጠፋ። ለማንኛውም እኔም ደክሞኝ በሞታበት ሰዓት ነው ገብተሽ ሰላም እንድትይ ብዬ አስገባሁሽ እንጂ እኔ ራሱ ልወጣ ጫፍ ላይ ደርሻለሁ እና ቆየው የመጣሁት ሳይክ። ኧረ ችግር የለውም የእውነት። እኔ ግን ማመን ያቃተ ዛሬ ፎሎ አልተደረኩም። በጣም የገረመኝ ለምን እንደሆነ አላውቅም። ያውን እኮ ገብቼ እያየሁት ያለሁት እና ፎሎ አድርጉት። ይሄን ቤት 40 ሺህ ያስገቡን። 40 ሺህ ገባዋል። በ3 ወር 40 ሺህ ገባው። ለማንኛውም አመሰግናለሁ። ዜድዬ በውስጥ መስመር አወራሻለሁ። እሺ ሄሉዬ፣ ኤልዳና፣ ሰማዕታት፣ ያልተኖረ ልጅነት፣ ሪች፣ ሄሉ ሁላችሁም ሰላማችሁ ይብዛልኝ። ደህና ደሩ ሁላችሁም። እሺ ሰም መልካም አዳር ይሁን። እሺ ሁላችሁም ደህና ደሩ። ደህና ደሩ። እግዚአብሔር ያክብርልኝ። ቴንክ ዩ። ልባም ሴት ባለቀ ሰዓት መጣች። ሰላም ደሩ። ሰው ማን ነው? ሰው የቱ ሰው ምንድን ነው? ሰው ይሁን እኔ ሌላ ፕላኔት ቢኖርና እኮ እዛ ትራንዚት ባረጉላ ደስ ነው የሚለኝ። በአሁን ሳይት ይሁን ሌላ ትራንዚት ይሁን የለም ሌላ ፕላኔት አላረግም። አይ ላይክ ኢት ናሚኮዚስ ይሁን ዩቱብ አልከፍተው ስለሆነ በኋላ በኮፒራይት ጠርጌ ስለምድካም ስለሆነብኝ ቢቀርብኝስ ምን ላገኝበት ነው? እኔ እኮ ለእናንተ እርካታ ስለምከፍት ሆናን ስላወቅኩ ነው። ማሬ ታውቂያለሽ ኪዳ እኔ ቤት ሞዴሬተሮቼ በጣም የቆዩ እንደሆኑ ኢልናል ያ አይ ነው አውቃቸዋለሁ። እኔ ቲክቶክ ከጀመርኩ በ3 ዓመት ውስጥ ከኔ ቤት ሞዴሬተር የሄዱት 2 ሰው ብቻ ናቸው። ረዛንስ 2 ሰው ብቻ አለች። ረዛን ቫኬሽን ሄዳ ነው አለ ሞዴሬተሯ። የሷም እንትና አልከም እንዴ ቫኬሽን ቆየች።
እንዴ አንዴ ኢድ እያለች ትሄዳለች። ረመዳን 30 ቀን ጠፋች፣ ከዛ ተመለሰች። እሱ እየጾመች ነው። ከዛ እንትኖቿ አሰሪዎቿ ይዘዋት ሊሄዱ ነው ቫኬሽን አልሽኝ። አሰሪዎቿ አይደለም ራሷ ኢትዮጵያ ነው ቤተሰብ ጋር እንዴ ራሷ ነች። እሺ እሺ። ከዛስ አሁን ደግሞ ሌላ ቫኬሽን ከዛ መልስ እዛው ናት። አልመጣችም። ቫኬሽን ናት። ዝም ብላ እንዲህ ብቅ ጥልቅ ትላለች እንጂ ቫኬሽን ላይ ናት። ትመለሳለች። እና ይኸውልሽ የቆዩ ናቸው የቆዩ። ቆይማ ልንገርሽ ማማን እንደሆነ በጣም ነው የምኮራባቸው እኔ በሞዴሬተሮች። እኔ ልገምት። እሺ ማዳም እኛን ውሰጂን ይሉሻል። እኔ ሞዴሬተሮች ክፉ ማዳም ነው የሆንኩባቸው። አልወረወርሽንም ከፎቅ እንጂ ማዳም ነሽ አሉኝ እኮ። እኔ በጣም ነው የምወዳቸው። አይ ስዌር ቱ ጋድ ብሌሲንግን ስቆጥር ማለት ነው አብሬ ነው የምቆጥራቸው። አሁን ካነሳቻቸው ውስጥ እጠራለሁ ያሉትን አዋወትኛለሽ። ያን ያነሳው ሁለት ሰው ብቻ ነው በቃ ከኔ ቤት ሞዴሬተር በሶስት አመት ያነሳችሁትልሽ ፎቶ። አዎ ኦኬ 30 ፎቶ አንስቻለሁ። እሺ መስዬ፣ አዎ ክብሪቷ፣ አዎ ፍቅር የሚሉ፣ አዎ ሊታቂያቸው የለ እንዴ በሬዱ፣ አዎ ፍቅር ነው ሜሉ አዎ አለች። ስንጠራው በሬዱ ቆይ መስዬ፣ ፍቅር የሚሉ፣ በሬዱ፣ ሜሉ፣ ክብሪቷ፣ አምስት ላይተሯ፣ አዎ 6 7 21 አዎ 8 እና ደግሞ ይሁን ወንድ አለ ኤርትራዊ አብለን ዩኬ ነው የሚኖረው እሱ። ሌላም ወንድ አለ። 2 ወንድ ነው ያለኝ ከ30 ሞዴሬተርስ 28 ሴት 2 ወንድ ትሪፕል ጋይስ። እያሱ ይባላል። ሳውዝ አፍሪካ ነው የሚኖረው እያሱ ረዛን አሱ ኦኬ። ማን ነበረች? ሮዛ የኔ እናት ሶሲ ኧረ የምትባል የለችኝም። ሶፊ የኔ እናት ሮዝዬን ፎሎ አድርጉልኝ በእናታችሁ። ሮዛ ሂውማን ሄርን ፎሎ እያደረጋችሁልኝ። ዜድ ነው ባህና ይመንታ። አዎ ዜድ ትክክል ዜድ። የሆነች ልጅም አለች ያንቺን ፎቶ የምታረግ ጾም ያምር እንደ ጋዜጠኛ ማናዬ ልጥራልሽ እኔ አሁን 30 የድሬዋ የምትባል የምትባል የለችኝም። ይኸውልሽ ሚሚ የምትባል ሚሚ ንብ ፋሚሊ ነው የቲክቶክ ስሟ። ሚሚ ከባህሬን፣ ኢሊ ከዩኤስኤ ከናገራቸው ነው የምናገርሽ። ሚሚ ከባህሬን፣ ኢሊ ከዩኤስኤ፣ ቤቲ ከአውሮፓ፣ ፍቅር የሚሉ ከዱባይ፣ ልባም ደሃ ከዱባይ፣ ሀቡ ንቧ የኔ ሰከንድ አካውንት ናት። ፍቅር የሚሉ ኖ ማን ነበረች ያልሽኝ? ሆኖ ደሃ ልባም ደሃ ናት። ልባም ደሃ አዎ እሷ ሁሉ ልባም ደሃ ግላፍ አለ ሁሉም ያውቋታል። ልባም ደሃ ስለምጠራት እና መሪም ዛሬ ነው የተሰጣት። እኮ ለየት ያለ ስለሆነ እኮ ነው። ምን ያህል ጊዜ እንደቆዩ ብነግርሽ ወደ 217 ቀን 232 ቀን ምናምን ከተሰጣቸው የሚለው ማለት ነው። ከዛ በላይ መቁጠር ስለማይችል ነው እንጂ ኖ የተጠቀሙት ሞዴሬተራቸውን ተርስ ገባው። ከዛ ቆይ ላሳይሽ አይቻለሁ ከዚህ በፊት። በሉ ደህና ደሩ። በስመ አብ ወወልድ ወመንፈስ ቅዱስ። እነዚህ እኮ ያስወርዳሉ እኮ የሆነ በቃ እኮ ነብስ ነው እኮ እንደሚያንጠለጥሉት። ዝዬኔ ውዴው ከጭንቀት ዓለም ነው የመጣሽ ከነብስ። እኔ እንዴት ብዬ እንደምገልጽ አላስቸግርም። ሹልክ ብዬ ነው የምወጣ። ይምዬ ስሚኝ አናውንገር ይልሽ ውዴ ግላቭ አለሽ? እሺ ለሌላ ቀን ያዡ። ኤርሚ 2 አለብክ ማለት እኮ አመት ከምናምን ነው አይደለ? ያ ይሄንን አካውንት አሁን ከሰጠችኝ ማለት ነው። ኖ ያንቺ ሊዱ አለማየሁ። ቆይ ሊዱ አለማየሁ የታለሽ? ሊዱ ናት እንደዛ ሊዱ አለማየሁ። ይሄ ማለት የሆነ አይነት ተስፈኛ ነው። ገብታችኋል? አስባችኋል? እንጀራ በጫው የሚበላው እንጀራ በጫው። ስራው ደግሞ የአህያ ሾፌር ነው። እንደገና ደግሞ መኪና ገጨው።
እንደገና ፍቅር ይዞታል። እንደገና አዲስ ጫማ ገዝቶ ፍቅር አንገላቶታል። እኔ ለራሴ ፍቅር ይዞቹም ይስቁብኛል፣ ተማሪዎቹስ ቢስቁብኝ እኔ ይላልና እንደዛ አይነት ውድ ውስጥ ያለ ሰው ስሟን አንጠራት ሚዲያ ላይ የተባሉ ሰዎች ያሉ ሰዎች ግንባር ቀደም የሚዲያ ፈርቀዳጅ ነን ፋራ ቀዳም ነች ፈስ ቀዳጅ የሚባሉ ሰዎች ቀኑን ሙሉ ስለኔ ሲያውሉ ነው የሚሉት።